ኃያሉ አላህ የፍጥረት ዓለሙ ጌታ እሱ ነው። ባሮችንም ሲሳይን ይለግሳቸዋል። ለሻውም ሲሳይን ያሰፋል፣ ለሌላውም ይመጥናል። ሁሉ ነገር በእጁ ነው። ምድር ላይ ሰበቡን ሲሳዩን ደግሞ ሰማይ እሱ ዘንድ አድርጎታል። ወፊ ሰማይ ሪዝቁኩም። ታዲያ ዛሬ በዚህ መድረክ ላይ ቁርአን ያወሳውን ገንዘብ የሸነገለውን ሀብት ያታለለውን አንድ ግለሰብ እናነሳለን። የግለሰቡ ታሪክ በጣም የሚገርም የሚደንቅ፣ የተሰጠው ሀብትና ንብረት የሀብቱ ቁጥር ዲካ የሌለው፣ አላህ ሀብቱን ሳይሆን ሀብቱ የሚቆለፉበትን ቁልፉን የጠቀሰለት፣ ብሩ ግን የመጥፊያውም የመድረሻውም መነሻ ስለሆነለት ቁርአን ስላወሳው ግለሰብ እናወሳለን። ባለጸጎች፣ ነጋዴዎች አስተምሮትን ወስድ ዘንድ ከኛ ይከጀላል። የግለሰቡን ታሪክ አላህ ሱረቱል ቀሰስ የሙሳን ታሪክ በዝርዝር ባብራራበት ምዕራፍ ውስጥ አትቶት እናገኛለን። በጣም የሚደንቀው ይህ ግለሰብ የነቢዩላህ ሙሳ ከሊሙላህ የቅርብ ዘመድ ነበር። ሙፈሲሮቹ እንደሚስማሙት ያጎታቸው ልጅ ነበረ። ስሙም ቃሩን ይባላል። ኢነ ቃሩነ ካነ ሚን ቀውሚ ሙሳ፣ ከሙሳ ነገዶች ከበኒ እስራኤል ዘሮች ነበር። የሙሳም ያጎት ልጅ ነበር። ሀብቱ ጥግ የደረሰ ነበር። ወደ መጀመሪያ የሕይወቱ ክፍል ኢማኑ ጠንካራ፣ መስጊድ የማይጠፋ ታታሪ ነበር። የነሱን ዘመን ቁርአን ተውራት የሚባለውን ሲያነበንብ ድምፁ የሚያምር፣ ሰዎች በተመስጦ የሚያዳምጡለት ግለሰብ ነበር። ወደ ኋላ ግን ዱንያ ተከፈተችለት፣ ደንበርን አለፈ፣ መጥፊያውም ሆነ። አላህ የሰጠውን ሀብት ቁርአን ላይ እንዲህ ብሎ ይጠቅሰዋል። ወአተይና እኛ ሰጠነው፣ ሚነል ኩኑዝ ድርብን ሰጠነው አለ አላህ። ወርቁ፣ አልማዙ፣ ብሩ የሀብት ክምችት ሰጠነዋል። አደለም ሀብቱን ሀብቱ የሚቆልፍበት ቁልፎቹን ብቻ አላህ ጠንካራ የሆኑ ከ10 እስከ 15 ጭፍራ እንኳን ሊሸከሙት የሚከብዳቸውን ሀብት ሰጠነዋል። ወአተይናሁ ሚነል ኩኑዝ ድልብን ሰጠነው። መፍቻው ብቻ ማ ኢነ መፋቲሐሁ ሚፍታህ፣ መፋቲሕ ማለት ሚፍታህ መክፈቻ የሚለው ብዙ ቁጥር ነው። የቁልፎቹ ብዛት ይላል ለተኑኡ የሚከብድ የሆነ ብልዑስበት ዑሉል ቁዋ በጣም ጠንካራ የሆኑ ወዛደሮች ቁልፉን እንኳን ሊሸከሙት 10-15 ነው የሚከብድን ሀብት ሰጥ። አንዳንዶቹ ቁልፉን ብቻ ይላሉ ሙፈሲሮች 40 በቅሎ ነበር የሚጫን። ልብ ብላችሁ ቁልፉ ብቻ 40 በቅሎ ነበር የቃሩንን የሀብት መቆለቢያ ቁልፎች የሚሸከሙት። ይህን ሀብት አላህ ሰጠ። ፈበጋ ዐለይህም በሕዝቦቹ ላይ ደንበር አለፈ። በሀብቱ መኩራት ጀመረ። ወደ መልካም ነገር ሲጠሩት አሻፈረኝ ማለት ጀመረ። ያገኘው በእውቀቱ እንደሆነ ማሰብ ጀመረ። ታዲያ ደጋጎቹ አልተውትም። ቃሉ ላ ተፍራህ፣ ትዕቢት የወጠረውን ደስታት አትደስታል። ኩራት የተሞላበትን ደስታ ተው። ኢነላህ ላ ዩሒቡል ፈሪሒን፣ በትዕቢት ተወጥረው ደስታ ውስጥ የገቡትን አላህ አይወድምና ተው አሉት። ይህን ሲሉት ንብረትን አትጠቀም ያሉት እንዳይመስለው ደግሞ ሚዛናዊ ትምህርትን ሰጡት። ወአሕስን ከማ አሕሰነ አላሁ ኢለይክ፣ አላህ ለአንተ መልካምን እንደዋለ አንተም ለሌሎቹ መልካምን በመዋል ውለታህን ክፈል አሉት። ወላ ተንሰ ነሲበከ ሚነ ዱንያ፣ አላህ ከሰጠ ጸጋ ደግሞ ዱንያዊ እጣ ፋንታህን አትርሳ አሉት። ብሩን ተጠቀምበት፣ ብራንድ ልበስ፣ ብራንድ መኪና ንዳ። እስልምና ሚዛናዊ እይታ ነው ያለው። አላሁመ አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና፣ ሁለት ክንፍ ነው የምንመርበት። አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው። አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል። ቢሊየነር ሆኖ ተራ መኪና ሲነዳ አላህ ማየት አይፈልግም። የእስልምና አቋም ይሄ። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም አንድን ሰው አላህ የሰጠውን ጸጋ
ሲጠቀምበት ሊያየው ይፈልጋል። ዩሂብ ነው የሚለው ሐዲሱ፣ ይወዳል በእንባሪያ ሲያየው። ሀብት ካለ ጥሩ ቤት ውስጥ ኑር፣ ጥሩ መኪና ንዳ፣ ብራንድ ልበስ። ግን ወላ ትንሳ ነሲበከ ሚነ ዱንያ እንዳለ ሁሉ ወአሕሲን ከማ አሕሰነ አላሁ ኢለይክ። ይህን የመከሩት አላህ መልካም እንደዋለልህ አንተም መልካም ነዋል። መስጂድ ሥራ፣ ድሆችን ደግፍ፣ ወገኖችህን አቋቁም፣ ቤተሰቦችህን እርዳ። ወአሕሲን ከማ አሕሰነ አላሁ ኢለይክ። ደግሞም ይህን ስንልህ ብርህን ነጠቃ እንዳይመስልህ። ወላ ትንሰ ነሲበከ ሚነ ዱንያ፣ ምድራዊ ጸጋህንም አትርሳ፣ ተዝናናበት፣ ብር የተሰጠ ለዛ። ወአማ ቢኒዕመቲ ረቢከ ፈሐድፍ፣ የጌታን ጸጋ ተናገረው ተብሏል። ይታይብህ፣ ሰጭ መሆኑ አላህ ይታይ። በሠራኸው ፎቅ በምትኖርበት ቢላ ግን ደግሞ አካፍለህ እደር። ለዛ ነው ኢማሙ አቡ ሐኒፋ ሀብታም ነበሩ። ኢማሙ አቡ ሐኒፋ መስጂድ ሲገቡ የሽቷቸው ጠረን መስጂድ እንደገቡ አወል ሶፍ ያለ ሲያክ ነበር። ዘመናዊ ነገስታት የሚቀብቱ ሽቶ ነበር የሚቀቡ። ኢማሙል አዕዘም የፉካሃዎቹ አባት፣ እያንዳንዱ መዝሃብ የሳቸው ጥገኛ ነው የሚባልላቸው ነጋዴ ነበሩ። አንድ ልብስ ስለራሳቸው ሲወስዱ አንድ ልብስ ሰደቃ ይሰጣሉ ይባላል። ወላ ትንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ ብለው መከሩት። ሊሰማ ግን ፍቃደኛ አይደል። አንድን እኩይ ቃል መለሰላቸው። ቃለ ኢነማ ኡቲቱሁ ዓላ ዒልምን ዒንዲ አላቸው። ይህን የምታዩትን ሀብት እኮ የተሰጠሁት በእውቀቴ ነው አላቸው። በቢዝነስ ጥበቤ፣ በግንኙነት ጥበቤ ሌት ተቀለፍቼ። አሁን እንደሚባለው ስለ ሀብቱ ሲናገር ቻይና ወጠን፣ ዱባይ ተመላልሰን፣ በረሃ ወርደን አርሰን፣ ወርቅ ቆፍረን እኮ ነው ያመጣ ነው ዝም ብዬ መሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ እየለፉን። የሰጠህ አላህን ወአተይና ሰጠነው አላህ። አዎ ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ። ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዓላ ዒልምን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል። በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት። እችን ያዘበት አላህም አስከትሏል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና ከሱ በላይ አቅም የነበራቸውን ሰዎች እንደደመሰስነ አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። ፈኸረጀ ዐላ ቀውሚሂ ፊ ዚነቲህ። አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግሥቱ ወጣ። ሲያዩት የሚያምር ነበር፣ ግርማ ሞገስ የተሞላው። ፈኸረጀ ዐላ ቀውሚሂ ወደ ህዝቦቹ ወጣ። ይሄ ሁሌ የሚያደርገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አረፈለከ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያ ለይተ ለና ሚስለ ማ ኡቲየ ቃሩን፣ ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ፣ ኢነሁ ለዙ ሐዝን ዐዚም፣ ትልቅ ዕጣ ላይ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ይገጥመዋል። የሌሎችን ሀብት ሲያይ፣ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንዴ እናንተ ምን ነካችሁ? ይሄ እኮ ዱንያ ተራ ጥቅም ነው፣ ጥቅማ ጥቅም ነው። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ ዐንደላሂ ጀናሐ በዑዳ፣ የትንኝን ክንፏን ትንኟን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ውሃ ያጠጣውም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም።
እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። አላህ ዘንድ መልካም ሥራዎችን ማስቀደም ይበልጠናል አሉ። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጠ። ፈኸሰፍና ቢሂ ወቢዳሪሂ አልአርድ እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግዶ አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተ። እነዛም ምእመናኖች ይህን ክስተት ሲያዩ ደነገጡ። አላህ እኮ ለኛ በጸጋውን ባይሞላ ኑሮ ተመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። ትልከ ዳሩል አኺራ እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ ምድር ላይ በሰዎቹ ላይ መኮፈስን መኩራትን ለማይወዷት እናደርጋታለን አለ አላህ። ወለዐቂበቱ ሊልሙተቂን መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ፣ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙ ታስበው ለሌላው ለማካፈል አሻፈረኝ ላሉ፣ ሲመከሩ ምክርን ላልሰሙ፣ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው።